ሰላም እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ ላይ እንግዲህ ዋይት ቦርድ ላይ የምጽፈው ነገር የለም፣ እንዲሁ ሀሳቤ ላይ የመጣልኝን ነገር ነው ማካፍላችሁ ማለት ነው። ያው በዚህ ሁሌም ሼር እንደማደርጋችሁ ፐርሰናል ዋን ቱ ዋን ኮቺንግ የምፈልጉ ሰዎች ሊንኮቹን ተጠቅማችሁ ፕሮፋይል ላይ ያሉትን ማውራት ትችላላችሁ። እና ደግሞ ሜምበርሺፕ የፕራይቬት ቴሌግራም ሜምበርሺፕ ግሩፕ አለ። እዛ ላይ ላይቭ ስልጠናዎችን ማግኘት የምፈልጉ ከሆነ በሳምንት አንድ ያለ ጥያቄዎችን ጠይቃችሁ ይመለስላችኋል። እሱ የምትፈልጉ ከሆነ እዛ ላይ ማውራት ትችላላችሁ። ዛሬ ላይ እንዲሁ ሀሳቤ ላይ የመጣልኝ ነገር ልንገራችሁ። መቀየር የምትፈልጉ ከሆነ አሁን ካላችሁበት ወደ ቀጣይ ሌቭል ማደግ የምትፈልጉ ከሆነ ማድረግ ያሉባችሁን ነገሮች እነግራችኋለሁ፣ ከራሴ ተሞክሮ ጋር አድርጌ ማለት ነው። የመጀመሪያው ነገር መቀየር እንደምትችሉ ማወቅ አለባችሁ። መቀየር እንደምትችሉ ደግሞ ማወቅ አለባችሁ ስላችሁ ለምን እንደሆነ ልንገራችሁ። አንደኛ ያው የኔን ታሪክ ልንገራችሁ። የዛሬ ዓመት 2017 ህዳር ላይ ምኖረው ቢሮ ውስጥ ነበረ። በጣም ቀጫጫ ነበርኩኝ። ያው ምናልባት ሌላ ሶሻል ሚዲያ ላይ ያሉ ቪዲዮችን ካያችሁ ማለት ነው እዚህ ጋር ማስቀምጥላችኋለሁ። ከዛ ደግሞ ያለፉትን 4 ዓመታት ቢሮ ውስጥ ነው የምኖረው፣ ወይ የሰው ቤት ነው የምኖረው፣ ሶፋ ላይ ማለት ነው። ከቤት ወጥቻለሁ ከ19 ዓመቴ ጀምሮ ማለት ነው። አሁን 24 ዓመቴ ነው እና እንደዛ ነበር የምኖረው። በአጠቃላይ በ5 ዓመት ውስጥ በጣም ሰርቼ በጣም ስላችሁ ቀንም ሌሊትም ማታም እሰራለሁ ማለት ይሄ ኢቨን ቲክቶክ ስክሮል ማድረግ አላቅም። ሲጀምርም ደህና ስልክ ስላልነበረኝ ማለት ነው። ፊልም ማየት ምናምን ጭራሽ ማውቀው ነገር አይደለም። ስራና ስራ ላይ ነኝ። ግን ደግሞ በአጠቃላይ ኢቭን የሰራሁት በቢዝነስ ገንዘብ ብነግራችሁ ትስቃላችሁ። ቤት ብትቀመጥ ይሻልን ነበር ነው የምትሉኝ። በአጠቃላይ 1000 ብር ነበር በወር እየሰሩኝ ነበር። ስደምር ኢቭን ያላገኘሁባቸው ጊዜያቶች ይኖራሉ እና በመሀል 2000 ብር ቤት ተከራይቼ የኖርኩበት ጊዜ አለ። 2000 ብር ማለት 1700 ብር ነው የከፈልኳት፣ 300 ብር ስላልነበረኝ ዛሬ 2 ዓመት 3 ዓመት ማለት ነው። እና በዛ ውስጥ ነው ያለፍኩት። የዛሬ ዓመት አካባቢም እንደዛው ነበረ። የዛሬ ዓመት ነው ለመጀመሪያ ጊዜ ደህና ቤት ውስጥ የገባሁት። የዛሬ ዓመት የ7000 ብር ቤት ውስጥ ማለት ነው። እሱም እኔ ሳይሆን ሰው ነው የከፈለው። አሁን ደግሞ የ20 ብር ቤት ውስጥ ነው ተከራይቼ የምኖረው አሁን ላይ። ለቤተሰቦቼ በቅርብ ነገርኳቸው እንዳይደነግጡብኝ ብዬ ማለት ነው። ለምን 20 ብር እነሱ ከፍለውትም ኖረውበትም ስለማያውቁ ማለት ነው። እና እንግዲህ የመጣሁት እንደዚህ አይነት እውቀትም ከሌለው ሰው ቤተሰብን የመጣሁት። አባቴ ወታደር ነው፣ እናቴ መንግስት ላይ ነበር የምሰራው ማለት ነው። ስለ ገንዘብም ብዙ እውቀት የለኝም። በራስ መተማመኔም ያው ትልቅ ነገር ለማሳካት ገና ነበር ማለት ነው። ግን አሁን ይህንን የነገርኳችሁ ለምንድን ነው? እኔ መቀየር ችያለሁ። ያ ማለት መቀየር እንደምችሉ እንዲሁ ኤቪደንስ እንዲሆናችሁ ነው እየነገርኳችሁ ያለሁት። ማውራት ማልችል ሰው ነበርኩኝ። አሳይመንት ካለ ብደበቅ ነው የሚሻለኝ፣ ትምህርት ቤት ማለት ነው። ጠረጴዛ ስር ብደበቅ ነው የሚሻለኝ። በጣም ፈራ ነበር ሰው ፊት ማውራት። አሁን ላይ ደግሞ እንደምታዩት ነው። ስልክ ፊት ማውራት አይደለም ቪዲዮ መስራት፣ ፎቶ መነሳት ራሱ ፈራ ሰው ነበርኩ። አሁንም ይህንን የምነግራችሁ አሁን ያለኝን ያው ስለምታዩ በጣም ጎበዝ ልጅ ነው ብዙ ያውቃል ምናምን ብላችሁ እንደምታስቡ እርግጠኛ ነኝ። ግን እንደዛ አልነበረም ስመጣ ማለት ነው። ስለዚህ ያው እናንተ መቀየር እንደምትችሉ ልንገራችሁ ብዬ ነው። ገንዘብ ላይም እንደዛው እንዳልኳችሁ 1000 ብር ምናምን እያልኳችሁ ነበር። አሁን ላይ ያው ቁጥሩን አልነግራችሁም፣ ግን ከሱ ስንት ይባላል ወይ ብዙ ጥፍ ነው፣ ከመቶ ጥፍ በላይ ነው ብቻ አሁን ላይ ማለት ነው። እና የምር መቀየር እንደሚቻል ልንገራችሁ ብዬ ነው። እናንተም መቀየር እንደምትችሉ ልንገራችሁ። መቀየር ደግሞ ስትሉ እና ስታስቡ የምትቀየሩት እንዴት እንደሆነ ልንገራችሁ። መቀየር ሲባል ማወቅ ያለባችሁ ደጋግሜ እነግራችኋለሁ፣ ህይወት ምንላት ያለችው ሰዎቹ፣ ሲቹዌሽኑ፣ ኤቭሪቲንግ ህይወት ላይ ያለው እዚሁ አእምሯችን ውስጥ ያለውን ራሳችን የምናይበት መንገድ፣ ዓለምን የምናይበት መንገድ፣ ስለ ራሳችን ያለን እይታ፣ እምነታችን፣ ሀሳባችን ነው መሬት ላይ ተገልጦ የምናየው። ያ ማለት ተገልጦ ስላችሁ አዲስ የምንገልጠው ነገር የለም፣ የሚዘንብ ነገር የለም። ግን ዓለም ላይ ሁሉም አለ። ግን እኛ የምናየው እና ኤክስፒሪየንስ የምናደርገው የሚያጋጥመን ኦልሬዲ እኛ ውስጥ ያለው ሀሳባችን ውስጥ ያለው ነው። ድሮ ላይ ለምን ነበር ታዲያ እንደዛ ስትረግል ያረከው ካላችሁኝ፣ እንደዚህ አይነት እምነት ስለነበር
ስኬታማ ለመሆንና ትልቅ ነገር ለማሳካት አፈር ድሜ መብላት እንዳለብኝ ነበር ማስበው። በጣም መጋጋጥና አፈር ድሜ መብላት በጣም መቸገር እንዳለብኝ ነበር ማስበው። በደምብ ችግሩን አጋጥሞኛል፣ አይቼዋለሁ፣ አፈር ድሜን በልቻለሁ። ለምን ካላችሁኝ እንደዛ አይነት እምነት ይዤ ስለነበር የነበረው ከማሳካቴ በፊት አፈር ድሜ መብላት እንዳለብኝ ነበር ማስበው። እሱንም በልቼዋለሁ። ግን አለፈው ዓመት አካባቢ አፈር ድሜም እየበላሁ ያለው የምፈልገውንም እያገኘሁ ያልሆነው እፈልጋለሁ እጠራለሁ ግን እያገኘሁ ያልሆነው በዚህ ሀሳብና በዚህ እምነቴ ምክንያት እንደሆነ ሲገባኝ ጥሩ እምነት ይመስላል እኮ ማለት በቃ መልፋት አለብኝ እለፋለሁ፣ ጥሩ እምነት ይመስላል። ግን መልፋቱን አይደለም የምንፈልገው እኛ ውጤቱን ነው የምንፈልገው። መልፋቱን አይደለም መቀየሩን ነው የምንፈልገው። ስለለፋን አይደለም የምንቀየረው፣ ሀሳባችን ስለተቀየረ ነው እኛ የምንቀየረው። ለምን ካላችሁኝ ብዙ ሰው ይለፋል እኮ ብዙ ሰው አፈር ድሜ ይበላል፣ ይቸገራል፣ ይሞክራል፣ ይለፋል። ግን ደግሞ አንዳንዶቹ ውጤታማ ይሆናሉ። ለምን ካላችሁኝ በአላቸው እምነት ራሳቸውን በሚያዩበት መንገድ ባላቸው ኮንፊደንስ። ይሄ ሁሉ ስንለው ኢነርጂን በሉት፣ ፍሪኩዌንሲን በሉት፣ እምነትን በሉት፣ ፓራዳይም በሉት፣ ሀሳብ ስሜት በሉት፣ ምንም በሉት ችግር የለም። ግን አሁን የምንኖረውን ህይወት እንድንኖር እያደረገ ያለው ይህ ሀሳባችን እና እሱ ሲገባኝ መቀየር ጀመርኩ። ምነግራችሁ ከድሮ በጣም ሁላ ላልሰራ እችላለሁ፣ እሰራለሁ አሁን ግን ኢቨን እንደ ድሮ መልፋት አይለውም። ግን አሁን ከድሮ 100 እጥፍ በላይ ውጤት አለኝ ህይወቴ ላይ። 100 እጥፍ ነው እያልኳችሁ አለሁት። በምክንያት ሀሳቤን በመቀየር ምክንያት። እንዴት አወክና እንዴት ቀየርከው ካላችሁ እኔና ሀሳቤ የተለያየን እንደሆነ እንገባል። ራሴን ከሀሳቤ ለይቼ ማየት ጀመርኩ። እንደዚህ ልብስ ማሰብ ጀመርኩ። ሀሳቤ ይህ ልብስ እንደምታዩት ኤኒታይም አውልቄ ኤኒታይም መቀየር እችላለሁ። ጫማዬ ኤኒታይም ያረኩትን አውልቄ ሌላ መቀየር እችላለሁ። ሀሳብም እንደዛ ነው ለካ። ያ ማለት ሀሳባችን እምነታችን ነው ህይወታችን እንድኖር ያደረገን አልኳችሁ። ያ ማለት ይህንን እንደ ልብስ አውልቄ መቀየር ከቻልኩኝ ህይወቴንም እንደ ልብስ አውልቄ መቀየር እችላለሁ ማለት ነው። ይሄ ገባኝ። ይሄ ሲገባኝ ነው መቀየር የጀመርኩት። አንደኛ እስከ ዛሬ ማምናቸው የነበሩ ማይጠቅሙኝ እምነቶችን ጣልኳቸው። ያ ማለት መልፋት አለብኝ። ይሄ መልፋት አለብኝ የሚለው እምነቴ ማንን ነው የሚጠቅመው? እስቲ ቆይ የምር ምንድን ነው የሚጠቅመኝ ብዬ ሳስብ እንደው በቃ እስከ ዛሬ ደጋግሜ ለሰውም ለራሴም ያልኳት እምነት ላለመጣል ነው እንጂ ምንም አይጠቅመኝም። እኔ መልፋቱን አይደለም መቀየር ነው የምፈልገው። ሌላም እምነቶቻችሁን ይዋችሁ እስቲ። እንዲህ ሲሆን ነው እንደዚህ የሚሆነው የሚባሉ ብዙ እምነቶች አሉ። ገንዘብ ሲኖረኝ ነው እንደዚህ መሆነው፣ ስልክ ሲኖረኝ ነው እንደዚህ መሆነው፣ ልብስ ሲኖረኝ ነው እንደዚህ መሆነው፣ ጂም ስገባ ነው ብቻ አሉ እንዲህ ሲሆን ነው እንደዚህ የሚሆነው የሚሉ እምነቶች ማለት ነው። ሁሌም እምነታችሁን ይዩትና ከምትፈልጉት ነገር ጋር ይሄዳሉ። የምትፈልጉት ወደዚህ ሆኖ የምታምኑት ወደዚህ ከሆነ አይጠቅማችሁም እምነቱ። ምክንያቱም ሲጀመር እምነት ውሸት ነው። ደጋግመን የሰማነውን ነው እውነት ብለን የምንወስደው እና አሁን ያላችሁ እምነት አሁን ያላችሁን ውጤት እየሰጣችሁ ከሆነ እየኖራችሁት ከሆነ ስለዚህ ምንድን ማድረግ ያለባችሁ? የምር ይሄ እምነት ሰርቭ እያደረገኝ ነው ወይ? እየጠቀመኝ ነው ወይ? አይደለም። ስለዚህ ምን ላድርገው? ልጣለው? የፈለገ ረዥም ጊዜ ይዛችሁት ብትመጡ ሎያል አትሁኑለት። በጣም ታማኝ አትሁኑ ለእምነታችሁ፣ ለማይጠቅማችሁ እምነት። እምነት ማለት ስለ ራሳችሁ ስለ ዓለም ሊሆን ይችላል የሚሰማችሁ ስሜት ነው። ሰዎች እንደዚህ ናቸው፣ ዓለም እንደዚህ ነች፣ ህይወት አስቸጋሪ ነች። ባይዘው አስቸግራችሁ እኮ ሊሆን ይችላል እስካሁን፣ ግን አስቸጋሪ ነች ማለታችሁና ማመናችሁ ምንድን ነው የሚጠቅማችሁ? እስቲ እዩት። ህይወትን ጭራሽ ችግር ከማድረግ ውጪ ምን ጥቅም አለው? ይሄ ሲገባኝ እንዴ እርግፍ አድርጌ ነው አምቶ ምን ያደርግልኛል እንዴ ብዬ መጣል ጀመርኩ። ሰውነቴ ራሱ ቀለለኝ። እንዲህ ያልኩት ነገር ለቀቀኝ። አንደኛው ይሄ ነው። ሁለተኛው ነገር ደግሞ ሁለተኛው ነገር ደግሞ ወደ ሁለተኛው እንቀጥል። ሁለተኛው ነገር ደግሞ ምንድነው መሰላችሁ? ይጠቀም አሁን ይሄ የምነግራችሁ ነገር የትኛውም ሌቭል ላይ ሁኑ፣
ገና 0 ከስርም ሆኑ የሆነ ነገር ላይ ደርሳችሁ ወደ ቀጣይም ሊሆን ይችላል፣ ስለምንም ነገር ሊሆን ይችላል። የሚጠቅማችሁን ነገር ነው እየነገርኳችሁ ያለው። ሌላው ደግሞ በደንብ ራስን ማወቅ። ራስን ማወቅ ማለት ያሏችሁን ገዳቢ ሀሳብ፣ ስሜቶች በደንብ ማወቅ። እሱን ደግሞ ለማወቅ ውጤታችሁን ማየት በቂ ነው። ውጤታችሁን ማየት፣ አኳኋናችሁን፣ ተግባራችሁን ማየት። ራሳችሁን እንዳትዋሹት። ጎበዝ ሳትሆኑ ጎበዝ እንደሆናችሁ ምናምን አትንገሩት። አትንገሩት ስላችሁ እንዴት መሰላችሁ? አታስመስሉ ማለት ነው። ውስጣችሁ የሚሰማችሁ አለ፣ ግን አይ ብላችሁ ድፍንፍን አድርጋችሁት ከላይ ለመኖር እንዳትወስኑ። የሚሰማችሁ ነገር አውጡት ሜዳ ላይ። ለምሳሌ የበታችነት ስሜት የሚሰማችሁ ከሆነ እንደማይሰማው ሰው አክት ለማድረግ አትሄዱ። መጀመሪያ አውጡት እንደሚሰማችሁ። ለራሳችሁም ንገሩት። የምርኮ ይሰማኛል። አይገርምም? ለሰው የምታምኑት ጓደኛ ምናምን የምትሉት ሰው ካለ ንገሩት። እኔ አድርጌያለሁ። ስጋፈጠው የሚሰማኝን ስሜት ስጋፈጠው ለመቀየር እችላለሁ። ግን የሚሰማኝን ስሜት እየደበኩት ከሆነ የሚሰማኝን ስሜት ወደታች እያረኩት ከሆነ ምነግራችሁ ከውስጥ ሆኖ ይሸረሽራችሁ። ስለዚህ ምንድን ነው የሚሰማችሁ ስሜት? ስለ ራሳችሁ፣ ስለ ሰዎች ማይጠቅም የሚመስሏችሁ ሀሳብ ስሜቶችን ይዋችሁ እና አውጥታችሁ ውጪ ላይ ተጋፈጧቸው። ስትጋፈጧቸው መቀየር ትችላላችሁ። ይሄን አድርጌያለሁ። ሌላስ ምን አድርገሃል ካላችሁኝ፣ ትንሽ ማረፍ ጀምሬያለሁ። ብዙ አላችሁ፣ ግን ትንሽ ማረፍ ጀምሬያለሁ። ከድሮ ባልተኛ ራሱ ደስ ይለኛል። ባልተኛ ራሱ ደስ ይለኝ ነበር። ግን ካለፈው ዓመት ጀምሮ ትንሽ ፈቅጄለታለሁ ለራሴ ለማረፍ፣ ለመሳሳት፣ ፐርፌክት ላለመሆን። ለምሳሌ መተኛት እንደ እንከን ልታዩ ትችላላችሁ። ፊልም ማየትን እንደ እንከን ልታዩ ትችላላችሁ። ብዙ ነገሮች ብቻ መጥፎ የምትሏቸው ብዙ ነገሮች ይኖራሉ። የምታረጓቸው አርጓቸው፣ ችግር የለም። ነፃ ሁናችሁ እንደውም አድርጓቸው። ለእኔ መተኛት ትልቅ ነገር ነበር። በቅስማ ስንፍና ነበር የሚመስለኝ መተኛት። ግን እርፍ ማለት ጀመርኩ። ሲደብረኝ ደበረኝ ማለት ጀመርኩ። የሚሰሙኝን የሚመጡብኝ ሀሳቡ የሚሰሙኝን ስሜት ከማዳፈንና ከመደበቅ ይልቅ አውጥቼ ተጋፍጬ መቀየር ጀመርኩ ማለት ነው። ስለዚህ ራሳችሁን አትሸውዱ። እና ዛሬ እና አሁን የተሰማኝ የመጣልኝ ይሄ ነው። ይሄ ቪዲዮ ከጠቀማችሁን ያገኛችሁት ነገር ካለ ከስር ጻፉልኝ እና ላይክ ማድረግ እንዳትረሱ፣ ሼርም አድርጉት እና ይመቻችሁ።